አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬም ስለ ወርቅ የጠየቃችሁኝን ጥያቄ ልመልስላችሁ ነው የመጣሁት። ስንት ካራት ወርቅ እንደሆነ ካላወቃችሁ ወርቅን ባትገዙ ነው የሚሻለው። ምክንያቱም 18 ካራት ወርቅ ገዝታችሁ ኢትዮጵያ ብታመጡት ያተርፈኛል ወይ ደግሞ ጥሩ ዋጋ ያወጣልኛል ብላችሁ እንዳታስቡ። እኔ 18 ካራት ወርቅን እንድትገዙ አልመክርም ማለት ነው። ከገዛችሁ 21 22 እና 24 ማለት ነው። ከዚህ ውጭ አትግዙ። ተፈላጊው ኢትዮጵያ ውስጥ እሱ ነው። እንደነገርኳችሁ 21 ብትገዙ ብያችሁም ነበረ። 22ቱም ወገ ጭማሪ ነው እና 24ም እንደዛው እነሱን ብትገዛቸው ጥሩ ነው። ግን ብዙ ጊዜ ኢትዮጵያ ውስጥ 21 ካራት ይፈልጋሉ። ለዛ ነው ያኔ የተለመደው እሱም እንደሆነ አላውቅም። ብቻ 21 ካራት ስትሏቸው ነው በጣም ለመግዛት የሚጓጉት ማለት ነው። በደንብ የሚያዩትም እሱን ነው። እኔ ስላየኋቸው ነው። ለዛ ነው 21 ካራት ወርቅ ግዙ ያልኳችሁና እንጂ 22ቱም 24ቱም አሪፍ ነው። ከገዛችሁ እነሱን ግዙ እና ይሄን አንዷ እህቴ ያለችኝ እንዴት ነው የምናውቀው 21 ካራት ይሁን 22 ይሁን 18 ይሁን በምንድን ነው የምናውቀው ብላለች። ሰንሰለቱን ስትገዙ ከውስጥ በኩል ከማያያዣው ጋር ማለት ነው እዛች ጋር ከውስጥ በኩል ላይ ጽሁፍ አለው 21 እና 22 24 18 የሚል ማለት ነው። ያንን ጽሁፉን አይታችሁ በደንብ ጽሁፉ የሚታየውን ቁጥሩ የሚታየውን አይታችሁ ግዙ። እና የባህሬን ወርቅ ስጡን ስንላቸው አንሰጥም የሚሉት አሪፍ የባህሬን ወርቅ አለ ብለው ነው። እንደውም እኔ የማውቀው ልትገዙ ስትሄዱ ይሄ የባህሬን ነው የዋጋ ልዩነት ያስቀምጣሉ እንጂ ይሄ ባህሬን ነው፣ ይሄ ሳኡዲ ነው፣ ይሄ እንትና ነው እያሉ ራሳቸው የዋጋ ልዩነታቸውን ነግረው እንትን ይሉላችኋል፣ ያሳዩአችኋል። የፈለጋችሁትን መርጣችሁ ነው የምትገዙት እና ትክክለኛ ጥሩ የሆኑ ወርቅ ቤቶችን ሰው ከገዛበት አማክራችሁ ሄዳችሁ ግዙ እንጂ እንዴት ነው የባህሬን ወርቅ አናቅም አንሰጥም ማለት የለም የሳውዲ ነው ያለው ምናምን የሚሏችሁ ማለት ነው። ይህ አለ እና ዋናው ማወቅ ያለባችሁ ስንት ካራት ነው የሚለውን አውቃችሁ ግዙ። ይሄን ነው ልላችሁ የምፈልገው። ሌላው ነገር ደግሞ ወርቅ ነው ወይስ ቦታ ይሻላል የምትሉት ደግሞ እንግዲህ እኔ ወርቅ እዛ ቤት ገዝታችሁ ቦታ ገዝታችሁ የምትፈልጉትን ነገር ሰርታችሁ አድርጋችሁ ጨርሳችሁ ገንዘባችሁን ልብስ ላይ አታባክኑ። ፋሽን ተከትላችሁ ከሆነ በቃ ገሌ ፋሽን ልብስ ገዝታለች እና በጣም ያምራል እገዛዋለሁ፣ ወይ ደግሞ እናንተ ተለብሶ ያያችሁትንም ሆነ ሲሸጥ ያያችሁትን ልብስ ይሄ ልብስ አምሮኛል ብላችሁ ለወዲያው ፋሽኑ እስከሚያልቅ ድረስ በቃ ብዙ ብር አውጥታችሁ ያን ከምትገዙ ወርቅ ብትገዙ 1 ግራም 2 ግራም ወርቅ ብትገዙ ለእናንተ ይጠቅማችኋል በሚል ነው እኔ ቪዲዮውን የሰራሁት ማለት ነው። እና ያንን ብትገዙ እናንተ ኢትዮጵያ መታችሁ ቢቸግራችሁ አውጥታችሁ ትሸጣታላችሁ፣ ብትታመሙ አውጥታችሁ ሽጣችሁ ትታከሙበታላችሁ። ገብቷችኋል? ገንዘባችሁን ይይዝላችኋል። ባይሆን በጥንቃቄ ኢትዮጵያ ውስጥ ታውቃላችሁ፣ ስርቆት፣ ሌብነት ምናምን ሌባ ያጋጥማል። እንደዛ እንዳይሆን በጥንቃቄ ከእጃችሁ እንዳይወጣ መያዝ አለባችሁ። እንዲሁም ደግሞ የሚጌጥ ነገር ቀለል ያለ ምሳሌ ለጆሮሽ ብገዢ፣ ለጣትሽ ብገዢ፣ ሀብል ብገዢ፣ ላንገትሽ ለብሰሽ የምትወጪው ነገር ነው። ግን ቦርሳ ላይ የሚቀመጥ ነገር ምናምን እንደዚህ ይዘሽ መቼም መውጣት የለብሽም እና ያ በጥንቃቄ የሚሆን ነገር ነው። ግን ቦታ ከሌለሽ እሳ ሲጀመር ከጅምሩ ቦታም ቤትም የሌለሽ ከሆነ ጥሩ የሆነ ቦታ አሁን ላይ በጣም እንትን እያለ ያለው ነገር ምንድነው? ሰውን እያወዛገበ እያጣላ እስከ መጋደል ደረጃ እያደረሰ ያለው ቦታው ንጹህ አለመሆኑ፣ መረጃ የሌለው ቦታ እየተገዛ ደላላ እያሯሮጠ እያሻሻጠ ያ መጥፎ የሆነ መረጃ የሌለው ቦታ ሲሆን እንግዲህ አንቺ መጥፎ ነገር ውስጥ ገባሽ መቼም መውጫ የለውም ማለት ነው። ይሄ በጣም እንትን የሚያስጠላ ነገር ነው። እኔም በእኔ ላይ ስለደረሰብኝ ማለት ነው። ህጋዊ ነው ብዬ ገዝቼ ታውቃላችሁ፣ ከዚህ በፊት ነግራችኋለሁኝ። ውጥንቅጥ ውስጥ ገብቷል እና እንደዚህ አይነት ነገር እንዳይገጥማችሁ በመዘጋጃ የተረጋገጠ የይዞታ ማረጋገጫ ያለው ወረቀት ያለው ቦታ ብትገዙ ለእናንተ ይጠቅማል። ቦታው ይጠቅማል ብዬ ነው የማስበው።
ለምን ቦታውም እየጨመረ ነው የሚሄደው። በ5 ወሩ በአመቱ አሁን ላይ ቦታ በጣም እየናረ ነው የሚሄደው እና እኛ ጋር አሁን ራሱ አንድ ቦታ 180 ካሬ ወይ 200 ካሬ 2 ነጥብ ነው የሚሸጠው 2 ሚሊየን ማለት ነው ቦታ። ስለዚህ እንደዛ ስለሆነ ቦታው ያተርፋል። ያኔ ከሌለሽ ቦታውን ብትይዥ መስራት ብታስቢ የምትሰሪበት ነገር ነውና ቦታውን ብትገዢ እመርጣለሁኝ። ግን አይ ቦታ አለኝ ሌላ ምናምን ብለሽ ካሰብሽ ደግሞ ወርቁን ብትገዡ ብቻ ሁሉም ብር ለመያዣ ነው የሚሆነው። ብር ባንክ አታስቀምጡ። እንዲሁም ብር ይሄ ኮተት ሳውዲ በተለይ የምንሰበስበው ልብስ በቃ ይሆነኛል ብለን ጭራሽ የማይለበስ ልብስ አሳይቻቸዋለሁ ከዚህ በፊት እንለብሳል እዛ ኢጃዛ ቤት የምንለብሰው ሴቶች ብቻ ስንገናኝ የምንለብሰው ነገር ኢትዮጵያ ላይ መታችሁ አትለብሱትም አታደርጉትም። አሁን ላይ ሲጀመር ኢትዮጵያ ውስጥ ጅልባብ ነው ሙሉ ሰው እየለበሰ ያለው ማለት ነው። እና እንደዚህ አይነት ነገር ስላለ ስትገዙ በቃ ጥሩ የሆነ ልብስ ቀሚስም ሆነ ቢጃማም ሆነ ለእናንተ ይሆነኛል መጥቼ ለብሰዋለሁ የምትሉትን ነገር ብቻ ገዝታችሁ በሻንጣችሁ አድርጋችሁ መምጣት። ከዛ ውጪ ግን ዝም ብላችሁ ፋሽን አገኘን ብላችሁ ወይም ከሌ ገዝተዋልሽ ብላችሁ ለሰርግ ብላችሁ የሆነ ነገር ለአንድ ቀን ተለብሶ ሻንጣ ውስጥ የሚቀመጥ ነገር አይጠቅማችሁም፣ አትግዙ። ሀታ ቬሎ ልታገቡ ቬሎ የምትገዙ ልጆች ራሱ እኔ እሱን ገዝቼ ስለነበረ እንትን ስለከሰርኩ ነው። እንዲሁም ሌላ ደግሞ ማቃቸው ልጆች እንደዚሁ ገዝተው ኢትዮጵያ መጥተው በ500 ብር እንግዲህ የተገዛው እዛ እኮ እስከ 700 ሪያል ምናምን ነው እየተገዛ የነበረ። አሁን 1000 ሪያል ምናምን ይገባ ይሆናል። እና ያንን ገዝተን እዚህ መተን በስንት ብር እንጥለዋል? በ250 ብር በ300 ብር እስከ 500 ብር ባለው ማለት ነው። አያችሁ ልንሸጠው እንኳ ብንል እና እንደዚህ አይነት ነገር ለሰርግ ስትሄዱ የሚዜ ልብስ ምናምን ልታገቡ ስትሉ ቬሎ ተከራይታችሁ ልበሱ በቃ። ከዛ በኋላ ያን ነገር ኪራይ ነው ይመለሳል። ግን ገዝታችሁት ከሆነ ወላሂ እድሜ ልኩን ሻንጣ ውስጥ ነው የሚቀመጠው። መታችሁ እዚህ ማን በገዛ ይለማል ልስጦ ትላላችሁ። እና እንደዚህ አይነት ነገር ላይ ገንዘባችሁን አታውጡ። ገንዘባችሁን ወርቅ ላይ አድርጉ። ያልኩት ኮተት እንዳትገዙ ነው እንጂ ግዴታ በቃ ብር ካላችሁ ወርቅ ግዙ ማለት አይደለም። ቦታም አማራጭ ነው። ግን ቦታ ስትገዙ እንደነገርኳችሁ ህጋዊ የሆነ ቦታ፣ ህገወጥ ቦታ ገዝታችሁ ቤት ሀታ የሰራችሁ ልጆች እኔ ያለው ዓለም እንዴት እንደሚሆን የእናንተ አስተሳሰባችሁ ምን እያሰባችሁ እንደሆነ እዛ ላይ ገንዘባችሁን የምታፈሱት ራሱ እኔ ይሄ ነገር ግራ ይገባኛል። ህጋዊው እንትን እያወዛገበ ባለበት ሰዓት ህገ ወጥ ቦታ ላይ ገንዘብ ማፍሰስ በጣም ተገቢ አይደለም። ይህን ጥንቃቄ አድርጉ። ሰው ዘመድ ባለበት ቤተሰብ ባለበት የይዞታ ማረጋገጫ አይታችሁ፣ እኛ የተሸወድነው እንደነገርኳችሁ የይዞታ ማረጋገጫ ሳይታይ ቦታው ስለተገዛ ነው። እና እንደዛ ስለሆነ ይሄን አጣርታችሁ ግዙ። ቦታው ይበልጣል ብዬ ነው የማስበው በእርግጥ ህጋዊ ከሆነ። ከዛ ውጭ ግን ኮተት አትሰብስቡ። ኢትዮጵያ የማይለበስ ኢትዮጵያ የማትጠቀሙበት ነገር አታግበስብሱ። ወርቃችሁን ግዙ፣ ገንዘባችሁን ያዙ። ገንዘብ ባንክ ከሚቀመጥ ወርቅ ላይ ቦታ ላይ የሆነ ነገር ላይ ብታስቀምጡ የተሻለ ነው። ሌላው ደግሞ ወርቅ እኮ 8 ግራም ከደረሰ ዘካ ይወጅብበታል ያልሽዋ እህቴ 8 ግራም ሳይሆን 80 ግራም ነው። 80 ግራም ከደረሰ አመት ከዞረው ያው ዘካ ይወጅብበታል። ዘካ መክፈል ነው። እየከፈልሽ ዘካውን ማውጣቱ ግዴታችን እስከሆነ ድረስ ምን ችግር አለ? ይሄ ለዘካ ያለን ነገር ላይ ዘካ ብናወጣ ችግር የለውም። ወይ ደግሞ ከዛ በታች አሳንሰሽ ከ80 ግራም በታች አሳንሰሽ የተወሰነ መግዛት ነው እንጂ ይሄን ያክል የዘካ ጉዳይ የሚያስፈራ አይደለም እላችኋለሁ። እንግዲህ ይሄንን ይመስላል። ጥያቄያችሁን መልሻለሁ ብዬ ተስፋ አደርጋለሁኝ። አሁን ማስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄ ካላችሁ መልሳለሁኝ። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ውስጥ ተመልሼ እስከምመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።